እግዚአብሔር እንደው እኮ ገበሬውን ጤፍ እየወቃ በዚያ ስታልፉ ዝሞ ደናዋል ካዋገሌ አይባልም። ሃይማኖት ያወርድ ደናዋላችሁ ነው የሚባለው። እስቲ ሃይማኖት ያወርድ ሲበሉ አዎ በዚህ ባዝመራው ላይ ሃይማኖት ያወርድበት ነው የሚባለው ማለት ነው። እናቶቻችን ሊጥ ሲያቦኩ ቸር እንግዳ አምጣ ብለው ነው የሚያቦኩት። በስማም አሉ። አሁን ግን የሚመስለኝ በእርግጥ ሴቶች ሲያቦኩ አላየሁም። ጭልፍ አድርጋችሁ ብጥብጥ ነው የምታረጉት የሚሆን። በስመ አብ ወወልድ ወመንፈስ ቅዱስ። ልብስም ስትገዙ በስመ አብ ነው ማለት ምን እንደሚጠጋው አታውቁ። ሰውም ስጦታ ሲሰጣችሁ በስመ አብ በሉት። ከዚያ ከኋላ አጋንንት ይርቃሉ። ይሄንን ማድረግ ይገባናል እና ሰንበተ ክርስቲያን የተቀደሰች ቀን ናት፣ የተባረከች ቀን ናት። ኋላም የምንነሳ በዚህ ቀን ነው። ክርስቶስም የሚመጣ በዚህ ቀን ነው እና በዕለተ ሰንበተ ክርስቲያን ውስጥ ማስቀደስን ልመዱ። የሰው ልጅ በረከት አለው። ቤተ ክርስቲያን ቢያንስ እንኳን የሚታይ 5 በረከት ትሰጠናለች። የሚታይ አይናችን ስዕሉን የመድኃኔዓለምን ስዕል አይቶ ይባረካል። ይሁን አይናችን በዚህ ነው የሚባረከው። እግራችን ሐሱ መቅደስ በመቆሙ ደግሞ ይባረካል። እጃችን ወደ መቅደስ ውስጥ በመዘርጋቱ ይሄን ሕንጻውን በመዳሰሱ ይባረካል። ጆሮአችን ቅዳሴውን በመስማት ይቀደሳል። አፍንጫችን ዕጣን አሽቶ ይባረካል። ይሄን በረከት የምናገኘው ከውስጥ ማስቀደስ መልመል ነው። እናቶቻችንም እንደው ዝም ብላችሁ ጧት እየሮጣችሁ ልጅ ታቅፋችሁ አምጣችሁ አታቁርቡ። ከውስጥ ነው ይዛችሁ ማስቀደስ ቀድሞ መምጣት ነው። ያንን በርግጥ ደግሞ አይፈረድም። ሌባውን ቀማኛውን በስቷል። ይሄን እንግዲህ ተጠንቀቀን ደግሞ ራሳችንም ብዙ እየሆናችሁ ነው። መንግስትም ቢጠብቀን ጥሩ ነው። እግዚአብሔርም ይጠብቀናል። በርግጥ መንግስትም ቢጠብቀን እግዚአብሔር ጠብቀን ነው የምንለው። ምክንያቱም ለመንግስትም ኃይል የሚሰጥ ማን ስለሆነ እና እናንተም ብዙ እየሆናችሁ ኑ ሌሊት ሞባይሉን ምኑን ደግሞ እዚያው ተውት። ምን ያደርጋል እዚህ እንደውም እዚህ ሌባ እንዳይሰርቃችሁ ብቻ ሳይሆን እዚህም እየበጠበጣችሁ ስለሆነ አሁን እዚህ ሄሎ ቅዳሴ ላይ ነኝ ይላል። እዚህ አሁን ምንድን ነው እስኪ ተመልከቱ። ቅዳሴ ላይ ነኝ አምላክ ጋር እየተነጋገረ ሰው የሰው ፋይል ይከፍታል እንዴ? ነው እኮ ነው። እግዚአብሔር ፊት እኮ ነው የምንቆመው። ራሱ ኢየሱስ ክርስቶስ ቅዳሴ ላይ ይገኛል። ክርስቶስ ይገኛል። ቡሩክ እግዚአብሔር አብ አኀዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሒ ለኩልነ ሲል ካህኑ የሚባርከው የክርስቶስ እጅ ነው። የካህኑ እጅ እንዳይመስላችሁ። ካህኑ እንደ ጉጠት ነው፣ እንደ ዕቃ ነው፣ እንደ መሳሪያ ነው የሚያከብር ኢየሱስ ክርስቶስ ነው። ከቅዳሴው ላይ ክርስቶስ ከመቅደስ ይገኛል። ከክርስቶስ ጋር ከመዋል በላይ ምን ክብር አለ? ማስቀደስ ትልቅ ክብር አለው። የመዳን ቀን ነው። ዘመነ ወንጌል ክርስቶስ ከተወለደ ወዲህ ጠቅላላ የምንኖርበት ዘመን ጦርነትም ይኖርበት፣ ስደትም ይኖርበት፣ ረሃብም ይኖርበት፣ መገዳደልም ይኖርበት የበረከት ቀን ነው የሚባለው። እስኪ የበረከት ቀን በሉ። አሁን እዚህ ያለነውን ሁላችን እንደው አያርገው መድኃኔዓለም። አንድ ሽፍታ መጥቶ ቢፈጀን ምን የተረገመ ቀን ነው አይባልም፣ የተባረከ ቀን ነው የሚባለው። ቀን ከሚረግሙ ሰዎች ይሰውረን በእውነቱ ማለት ነው። አሁን ክርስቶስ ከልደቱ ወዲህ ሁሉንም ቀን ባርኮታል፣ ሁሉንም ቀን ቀድሶታል። እንደዚያ ከሆነ ለምን ግፍ ይፈጸምበታል? ግፍ አይስራ እንጂ እኮ ግፍ የሚፈጸምበት ሰው ይጸድቃል። ለሱ እኮ በረከት ነው። ተመልከቱ፣ ሰማዕታት እኮ ተገፍተው የሚሞቱበት ቀን የበረከት ቀን ነው። ሰው ሃይማኖቱን የካደበት ቀን ነው እንጂ የተረገመ ቀን፣ ለሃይማኖቱ የሞተበት ቀን የበረከት ቀን ነው። ሰው ሃይማኖተኞችን ያሰረበት ቀን ነው እንጂ ለሱ እርግማን፣ በሃይማኖቱ የታሰረበት ቀን እሱ የበረከት ቀን ነው። ለሃይማኖቱ የተቀማበት የተሰደገበት ቀን የበረከት ቀን ነው። ስለዚህ ዘመንን ሐምሌ የማት ቀን ነው። አሁን በዚህ በየኢንተርኔቱ አለ፣ የኢንተርኔት ባይታዋን ሞልተውልናል። የመጣን ሐምሌ ማት ሊመጣ ነው፣ ነሐሴ ምን ሊመጣ ነው እያለ የሚል ማለት ካወቅባት አባ ብታውቅባት ጎንደርም ዋልድባ ናት ተብሏል። አባ ብታውቅባት በሉ ጎንደርም ዋልድባ ናት ስለተባለ እንግዲህ ደግሞ ሰው እጅ ላይ የጎንደር ሊቃውንት ደግሞ ዘረኞች ጎንደር አዲስ አበባ አድርጉት ነው እንጂ አዲስ አበባም ዋልድባ ናት፣ ደሴም ዋልድባ ናት፣ ጅጅጋም ዋልድባ ናት፣ መቀሌም ዋልድባ ናት። ሁሉም ዋልድባ ነው። አወቅበት ነው። አወቅበት ሁሉም ዋልድባ ነው እንደተባለ አወቅንበት ሁሉም የተባረከ ቀን ነው። እስኪ በሉ ሁሉ በሉ አወቅንበት በሉ እስኪ ከክርስቶስ ልደት ወዲህ በሉ የተረገመ ዓመት፣ የተረገመ ወር፣ የተረገመ ቀን፣ የተረገመ ሰዓት የለም በሉ።
ይህንን አትመው። ማንም ሰው ቢላችሁ እኔ ከተዘጋጀውበት ብሞትም በረከቴ ነው፣ ብኖርም በረከቴ ነው። ቅዱስ ጳውሎስ ብሏል ሮሜ 14 ቁጥር 8 ላይ ከኛ መካከል ለራሱ የሚኖርም የለም ለራሱ የሚሞትም የለም፣ ብንኖርም ለክርስቶስ እንኖራለን፣ ብንሞትም ለክርስቶስ እንሞታለን ብሏል። አሁን ስለዚህ በዚህ በተባረከ ዘመን ያደረሰን እግዚአብሔር ይመስገን። ለምን መሰላችሁ እንዲምላችሁ ሊቃውንቱ ይሄንን ዘመነ ወንጌል ነው ብለው እነ ቅዱስ ባስልዮስ ዘቂሳርያ ቆሮንቶስን ሲተረጉሙ አበጥረው ተርጉመውታል። ሐዲስ ኪዳን በጠቅላላ ከክርስቶስ ከጽንስ ጀምሮ እንደውም እኛ እኮ ለምንድን ነው ክርስቶስ የተወለደ ታኅሳስ 29 ነው። ዓመተ ምሕረት የሚባል ምሕረት ያገኘ ነው ከሱ ልደት ጀምሮ ስለሆነ ከልደቱ ጀምሮ ነው ዓመተ ምሕረት። ግን እኛ ለምንድን ነው ታኅሳስ 29 ዓመተ ምሕረት ማለት ሲገባል መስከረም ዓመተ ምሕረት የምንለው ስትሉ በስድስት ወር ጽንስ ይታወቃል። በስድስት ወር ጽንስ ስለሚታወቅ ከመጋቢት 29 ስበን አምጥተን የክርስቶስ ጽንሰቱ 6 ወር የሚሞላው መስከረም ላይ ነው ከመጋቢት 29 ጀምሮ። ስለዚህ ድነታችን ታወቀልን፣ ድነታችን ተረዳልን ብለን ጽንሱን ስበን ነው እኛ ዓመተ ምሕረት የምንለው ማለት ነው። በዚህ ምስጢር ነው ዓመተ ምሕረት የሚባለው። ስለዚህ ሰው አይገርማችሁም? ዓመተ ምሕረት እያለ ኧረ ምኑ ማት ዘመን መጣ ይላል። በ2000 ይሄን ያህል ዓመተ ምሕረት ማት አለ ይላል። ዓመተ ምሕረት ብለህ ማት ትላለህ እንዴ? ዓመተ ምሕረት ነው። ችግርም ከመጣ ችግሩን መዳኛ ያደርግልን። እሱ ነው ዋናው። ችግሩን ወይ ያሳልፈን በሉ ወይ ደግሞ ለድነት ያርግልን በሉ። አዎ መከራውን ወይ በቸርነቱ ያሳልፈናል ካወቅንበት፣ ካልሆነ ደግሞ የምንጠቀምበት ከሆነ በመከራው አሳልፎም መከራውን እንድንሞትበት አድርጎም ያድነናል። ሁሉንም ለጥቅም ያድርግልን መድኃኒዓለም። አርሃ ወለነዋ ተንሳ። በዚህ ዘመን ጸልዮ በደንብ ስሙ ይመናል። ቀድሞ ከክርስቶስ ልደት በፊት የመዳን ቀን ያለው ይሄ ነው። ከጌታ ልደት በፊት ያለው ሰኞና አሁን ያለው ሰኞ ልዩነት አለው። ከጌታ ልደት በፊት ያለው ዓመትና አሁን ያለው ዓመት ልዩነት አለው። በዚያ ዘመን የነበሩ ቅዱሳን ሰኞን ጸልየው ቢሞቱ ሲኦል ነው የሚገቡት። ዛሬ ግን ሰኞ ብንጸልይ ገነት እንገባለን። በዚያ ዘመን ቢጸልዩ ከግብፅ ነው የሚወጡት። በዚህ ዘመን ብንጸልይ ከሲኦል ነው የምንወጣ። በዚያ ዘመን ቢጸልዩ ክፉ ንጉሥ ነው የሚያስወግዱት። በዚህ ዘመን ብንጸልይ ሰይጣንን ነው የምናስረው። በዚያ ዘመን ቢጸልዩ ህብስት ነው የሚወርድላቸው። በዚህ ዘመን ብንጸልይ ህብስተ ሕይወት ክርስቶስን የምንመገበው። በዚያ ዘመን የጸለዩ የአብርሃም ልጆች ነው የሚሆኑ። በዚህ ዘመን የጸለዩ የመድኃኒዓለም ልጆች ነው የሚሆኑት። በተባረከ ዘመን ላይ ነው ያኖረን። ተጸልዮ የሚጸደቅበት፣ ተቆርቦ ረሃብ የሚወገድበት፣ ተጠምቆ ክርስቶስ የሚለበስበት፣ ሙት ወገነት የሚገባበት፣ ርስት የሚወረስበት፣ ሰው መልአክ የሚሆንበት ዘመን ነው። ከዚህ ዘመን ያደረሰን መድኃኒዓለም ክብር ምስጋና ይግባው። ዕለታችሁን እወቁበት፣ ዕለታችሁን አታባክኑ። ጧት ስትነሱ እንዲያውም አንድ ትእዛዝ ልንገራችሁ። ሁላችሁም በኮምፒውተር አጽፋችሁ እዚያ ላይ ዛሬ የመዳን ቀን ነው ብላችሁ ጻፉ። ቤታችሁ በትልቁ ሲሆን እንደ ባነር አድርጋችሁ ቤታችሁ ስቀሉት። ትልቅ አድርጋችሁ እንደ ፎቶ ያክስት ያጎታችሁን ፎቶ እንደምትሰቅሉት ይሄን ዛሬ የመዳን ቀን ነው ብላችሁ ካወቃችሁት ሀመኝታችሁ ደግሞ ፊት ለፊት አድርጉት። አንዱን አላ ገልበጥበጥ እያላችሁ እንቅፋ አይናችሁን ብልጭ ስታረጉት ዛሬ የመዳን ቀን ነው ይላል። በመዳን ቀን ነው የተኛሁት ብላችሁ ብድግ ይባላል ማለት ነው። በመዳን ቀን ነው የምሳደበው እንዴ? ዛሬ እኮ የድነት ቀን ነው፣ እንዴት በድነት ቀን ይረገማለሁ ብለን እናስባለን ማለት ነው። ይህን በረከት የምናገኝበት ስለሆነ ሁለት ነገር ታስተውላችሁ። አንደኛ ቀናችንን እንድንጠቀምበት፣ እድሜያችሁን በከንቱ አታባክኑት። ቀጠሮ ይዞ የሚጸድቅ የለም። እስቲ ከእናንተ መካከል እድሜው ወገድ ሲል እገልሃለሁ ብሎ እግዚአብሔር የነገረው ሰው አለ? ስለዚህ ወዳጆቼ ክርስቶስ ሊመጣ ስንት ዓመት ቀርቶታል? ስንት ዓመት ቀርቶታል? ዛሬ እግዚአብሔር ይስጥልኝ። እስቲ ዛሬ በሉ። እስቲ ክርስቶስ መቼ ይመጣል? እሺ የት ገብቶኛል የሚሉ እጃችሁን አውጡ። በትምህርት መስክ ክርስቶስ ዛሬ ነው የሚመጣ የሚል ተምራችሁ የለም እንዴ እናንተ ሰዎች? በሉ አውጡ። እሺ ክርስቶስ ዛሬ ይመጣል የምትሉ ዛሬ ነው የሚመጣው። አይመጣም? አይምጣላችሁ እንዴ? እናማ ይመጣል አላችሁ አውጡ። እሺ እድሜ ይስጥልን። እንግዲያማ ዛሬ ታረቁ። እውነት የለም። ከዛሬ ጀምራችሁ መታረቅ አለባችሁ። ዛሬ ጀምረ ማንም ሰው ጠላት ሊኖረው አያስፈልግም። አሁን እዚህ ግቢ ያለው ሰው የሁሉ ሰው ከታረቀ አዛኝን እግዚአብሔር ለኢትዮጵያ እርቅ ይሰጣታል፣ ምሕረት ይሰጣል። ቂም ይዘን ታረቀን ምንለው በምኑ ይታረቀናል?
የመዳን ቀናችን የጥፋት ቀን እያደረግነው ነው። የቂም ቀን፣ የነገር ቀን፣ የአድማ ቀን፣ የመለያ ቀን፣ የዝሙት ቀን ማድረግ የለብንም። የበረከት ቀን ነው። አንድ ሰው እያሉ አይነ ስውር ነበር አለ። አይነ ስውር ነበረ። ኋላ አንድ ቀን አይኑ በራለት። አይኑ በራለትና ጥንቸል አየ። ጥንቸሉትን እንዳየ ሌላ ሳያይ አይኑ ጠፋ። ኋላ ወግ ሲወጋ እንዲህ ያለው ነገር ሲያምር ሲባል እንደ ጥንቸሊቱ ነው ይላል። እንደዚህ ያለው ሲያምር ሲባል እንደ ጥንቸሊቱ ነው። ሌላ አላየም። ስንት ስለ ክርስቶስ ጌትነትና ማዳን ያለ 1 2 3 ጥቅሶችን አንጠልጥሎ የሚሮጥ ምስኪን አለ። እንዲህ የሚል ነው መዳን በሌላ በማንም የለም፣ ከሰማይ በታች እንድንበት ዘንድ የተሰጠ ሌላ ስም የለም፣ ያም ኢየሱስ ነው ይላል። እውነት ጥቅሱ እውነት፣ ትርጉሙ ውሸት። ጥቅሱ እውነት ነው። አዲያ ክርስቶስን መዳንማ የምትሰብክ የክርስቶስን ማዳንማ የምትሰብክ ቤተክርስቲያን የልደቱ በረከት የላቸው፣ የጽንሰቱ በረከት የላቸው። ዓርብን ብቻ ይዞ አንጠልጥሎ የሚሮጥ ዓርብንም በትክክል የማያምኗት ማለት ናቸው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እኮ የጽንሰቱ በረከት ያላት፣ የልደቱ በረከት ያላት። እኔ መናፍቃን የሚደንቁኝ በዓል ሊከበር የሚገባው ለኢየሱስ ነው እንጂ ለማርያም፣ ለተክለ ሃይማኖት፣ ለገብርኤል የሚል የለም ይላል። እነሱ ግን የኢየሱስ በዓልም የላቸው። እኔ የሚደንቀኝ ይሄ እንዴት የተክለ ሃይማኖትን ልደት የዮሐንስ መጥምቅን ልደት ታከብራለች? የክርስቶስ ልደት ነው። እናንተ የክርስቶስ ልደት መች ታከብራላችሁ? ይኸውላችሁ ለማጥፋት ሲሉ ይነቅፋሉ፣ ግን አያከብሩትም። እነሱ ራሱ የልደቱ በረከት የሚከበርባት ጽንሰቱ ሕይወቴ ነው፣ ልደቱ ሕይወቴ ነው፣ እድሜው በረከቴ ነው፣ ስደቱ ክብሬ ነው የምትል ቤተክርስቲያን ይህች ቤተክርስቲያን ናት። ለስደቱ ክብሬ ያላት ዘመነ ጽጌ ብላ ሰይማ ኢየሱስ ስዱት ተስፋሆሙ ለስዱዳን የምትለው ስደተኛው ክርስቶስ የስደተኞች ተስፋ ነው የምትለው እሷ ናት። አንተ ውእቱ ምርጉዘ ጻድቃን ተስፋሆሙ ለስዱዳን ብላ የምትቀድስለት ይህች ናት። ልደቱ በረከታችን ነው። ተወልደ በአምሳሊከ ከመ ይልድከ በአምሳሊሁ፣ አንተን በአምሳሉ ሊወልድህ እሱ በአንተ አምሳል ተወለደ ይላል ሊቁ። አንተን በአምሳሉ ሊወልድህ የሰው ልጆች የእግዚአብሔር ልጆች እንዲሆኑ የእግዚአብሔር ልጅ የሰው ልጅ ሆኖ መጣ። እሱ ከኛ የዘር ሐረግ ሲቆጠር እኛን ከመላእክት ጋር ቆጠረን፣ እኛን ከሱ ጋር ቆጠረን። ወተወለቆም ስለ ጅጉጋን ከመ ይስደምረነ ምስለ ማኅበረ ጻድቃን። ይሄ የኋላው ነው። ከበጎች ማኅበር ተቆጥሮ ተወልዶ ከእንስሳት ማኅበር ተወለደ፣ እኛን በማኅበረ መላእክት ጨመረን። ልደቱ በረከታችን ነው፣ የመዳን ቀን ነው። ራቁቱን ተወለደ፣ ብርሃን አለበሰን። ከበጎች ጋር ተወለደ፣ መስዋዕት ሆኖ አዳነን።